በጣም ይቅርታ ፈልጌው አይደለም። ምን አደረኩ ዳግም? ለምንድን ነው በስሜት እንደምትጫወተው? እሺ ይሁን አትፈልገኝም፣ ግን እንደዚህ እንደምወድ እያወቅህ ቆይ ለምን ከተቀጠልከኝ? ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ይህንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ በጣም ነው ደስ የሚለኝ እያልኩኝ እንግዲህ ወደ ገደለው ቪዲዮ አብረን ስንሄድ ማለት ነውና ቪዲዮ ዛሬ በጣም በሚገርምና በጣም አንዳንድ ጊዜም ያሳዝነኛል፣ አንዳንድ ጊዜም የድራማው ትወና አሪፍ ነው ብዬ ነው የማስበው። ነገር ግን ቃልዬ በጣም ነው ፊልሙን እየሰሩበት። ፍላሹን እንዴት አርግታ ከሷ መኝታ ክፍል እንዳወጣች እንግዲህ የነሱ ፔጅ ላይ ገብታችሁ እናንተም እንዳያቅማችሁ ማየት ትችላላችሁ ማለት ነውና ውድ ተመልካች፣ ነገሮቹ በጣም ከባድ ቢሆኑም ብሌን እንግዲህ ባለፈው እኔ እሷ ክፍላ ውስጥ ስላለች ቤቱን አጸዳለሁ ብዬ ስገባ በዛን ጊዜ ፍላሹን ለማውጣት እኔ እሞክርልካለሁ፣ ዳግም አንተ ደግሞ ወደ ቤት ጥራትና እኔ ከክፍል ገብቼ ፍላሹን ለማውጣት እሞክራለሁ ብላ ባለፈው እንግዲህ አንቺ ውጪ ብላ ገፍትራት ስላወጣቻት፣ አሁን ደግሞ ብሌን ቂም ይዛባት ብሌን በጣም ዳግምን መክራው እሷ ወደ ዳግም እንድትመጣ አርግታ እንግዲህ ዳግም ብዙ ነገር ከሷ ጋራ እስከሚነጋገሩ ድረስ ነው ቃልዬ የደረሰችው። አሁንም ተመካክረው አንተ ቃልዬን ጥራትና ቃልዬን አውራት፣ እኔ ደግሞ ቤቷ ሄጄ ፍላሹን እንደምንም አርጌ ላፕቶፑ ላይ ቁጭ ብዬ ስለዚህ እኔ ሁሉንም ነገር አስተካክዬ እወጣለሁ፣ ክፍሏን እንደሚያጸዳ ሰው አርግቼ ነው የምገባው ብላ ብሌን እንግዲህ ቃሏን ወስዳ ሄዳ ነበረ። በነገራችን ላይ ቃልዬ በጣም እየተሽሞነሞነች ሄዳ ነበረ። ብሌንም ወደ ቃልዬ ክፍል ገብታ እየበረበረችና እየፈተሸች ነው። ነገሮቹ በጣም ከባድ ቢሆንም እንግዲህ ዳግም ከሷ ጋራ ለተወሰነ ጊዜ እንኳን ፍቅር ለማረግ በጣም ከበደውና እሷ ግን ቃልዬ እውነት እየመሰላት ዳግም ላይ ፍጥጫዋን ፍጥጥ ትል ነበረ። ነገር ግን ዳግም ስለ እሷ ምንም ነገር ፍቅር የለውም። እሷ የሚወዳትና የሚያከብራት ብሌን ብቻ ነው። ነገር ግን እሷ ብሌን ከቤት ወጥታ ከዳጊ ጋራ ላይፏን ለማሳለፍ በጣም ዝግጁ ሆና ነው የሄደችው። ነገሮቹ ግን እሷ እንዳሰበች አይደለም። እሱ ለጥቅም ነው የፈለጋት እንጂ ከክፍሏ እንድትወጣ ነው የጠራት። የሚፈልገውን ነገር ለማስወጣት ነው። ብሌንም ግን ሄደች። ልክ ቤት እንደሚያጸዳ ሰው እቃውንም ይዛ ሄደች። ከዛ በኋላ እቃውን ቁጭ አድርግታ ወደ ላፕቶፑ ነው ምርመራ የገባችው። ላፕቶፑን ስትፈትሽ አንዴ ስም ስትቀይር፣ አንዴ ቁጥር ስታስገባ፣ አንዴ በስልክ ቁጥሯ በስተመጨረሻ ላይ ዳግምን በጣም እንደምትወደው ስለምታቅ፣ ስለዚህ ዳግም በዳግም ስም ፓስፖርቱን አረገዋለች። ላፕቶፑ ስትጽፍ ከፈተላት። ላፕቶፑ ከከፈተላት በኋላ
ዳግምን በጣም ትወደዋለች ማለት ነው። ፍቅር ብላ በጣም ከዳግም ፍቅር ይዟታል ብላ እሷ ስለሱ ምንም ነገር አልመሰላትም ነበረና ፍላሹን እየፈለገች አግኝታለች። ፍላሹን ካገኘች በኋላ ይህንን ፍላሽ ከዛ ቃልዬ እንደምትፈትሻት በደንብ ስለምታቅ ቃልዬ በጣም ስለምትጠራጠራት ፍላሹን የት ላድርገው ብላ ከራሷ ጋር ስታወራ ነበረ። ፌስታል አገኘችና ከመሳቢያ ውስጥ ፌስታሉን ቋጠር አርግታ በፌስታል ጠቅልል አርግታ ውሃ ውስጥ ነው ያስቀመጠችው። ያው እንግዲህ ቃልዬ በጣም ከዳጊ ጋራ እየተፈታተናት ነበረ፣ ወይ ዳግምን እየተፈታተነችው ነበረ። ሁለታቸውም ስላልተግባቡ ዳግም ቀዝቃዛ ስለሆነ እሷ እንግዲህ በጣም ብዙ ነገሮች ስለምትፈልግ ከዳኒ ምንም ነገር ጥሩ መልስም ጥሩ ፊትም ከዳኒ ላይ ስላላገኘች ከዳጊ ላይ እንግዲህ እየተወራወሩ እሱም ወደዛ እየገፈተራት። ስለዚህ በመካከሉ ከቤቱ ውስጥ ወጥተው ግቢ ውስጥም ብዙ ጊዜ ብዙ ደቂቃዎችን ቆሞ ነበረ። ነገር ግን እንዳሰብከው አልሆነልክም። እኔ ደግሞ በጣም ፉል ሆኜ ነው ፍሬ ሆኜ ነው የመጣሁት። ስለዚህ አንተ ምን ማለት ነው ብላ ስትጠይቀው ዳጊ ብሌንን ፍላሽ ስረቅና አምጭልኝ ወይ በሲስተም አምጭልኝ ብሎ እንደላካት ስለሚያውቅ እልቅ ቃሉ ከምትነግረው ነገር እሱ መቼ ትወጣለች ብሎ እግርግሯን እያያት ነው የብሌንን እግር። ስለዚህ እሷ ደግሞ በጣም ፍቅር ይዟት ስትሽከረከር ነበረ። ቃልዬ ብትሽከረከርም ባትሽከረከርም ብትስመውም ባትስመውም በፍጹም ልቡ ቃልዬ ጋ የለም፣ ብሌን ጋ ነበረ የሱ ልብ ያለው። ብሌን ደግሞ እንደ ማንኛውም ሰው ቁጭ ብላ ወሬ አትፈልግም። ጊዜ ስታገኝ ስራዋን ስትሰራለች፣ ጊዜ ስታገኝ ቁጭ ትላለች። ስራ እራሷን ትንሽ ቢዚ ታረጋለች ይመስለኛልና። ስለዚህ እንግዲህ ቃልዬ ደግሞ በጣም ወሬም ትወዳለች። በጣም ሁሉንም ነገር እሷ ስለሚያስፈልጋት ጊዜ ላይ ነው ያለችውና በጣም ነገሮቹ ከባድ እየሆኑባት ነው ለብሌን። ከዛ በስተመጨረሻ ላይ ብሌን ፍላሹን አመጣችው። ብሌን ፍላሹን ስታመጣ በር ላይ በመጀመሪያ ደረጃ ቃልዬ ፈትሻት ነበረ። ስለዚህ እንግዲህ አገኘሽው ብሎ ወደ እሷ ሲሮጥ ዳጊ አዎ አገኘሁት የኔ ፍቅር ሲላት ነበረ። በጣም ነበረ ዳጊ በጣም ነው እንግዲህ ደስ ብሏት እያቀፋት እንደ ህፃን ነው እየሳማት ወደ ቤት ያመጣት። በስተመጨረሻ ላይም እንግዲህ ላፕቶፑን ከውሃ ውስጥ ነው ፍላሹን አውጥታ በፌስታል ተብትባ የሰጠችው። ነገር ግን አንቺ ምን አይነት ብልሃተኛ ሴት ነሽ? አንቺ እኮ ይሄንን ማላ ባትነግሪኝ ኖሮ እኔ እስካሁን ድረስ እዛው ምስጢሬ ሁሉ አልቆ ነበረ ብሎ ሲነግራት ነበረ። ነገር ግን ነገራትም አልነገራትም በጣም ደስ ብሏታል። ዳግምም በጣም ደስ ብሎታል። ነገር ግን ሁሉም ነገር ለጊዜው ከባድ ሆኖብኝ ነበረ። አንቺ ብልሃተኛ ሴት ነሽ፣ አንቺን በማግኘቴ በጣም እድለኛ ነኝ ብሎ ፍላሹን አገኘሽው ወይ ብሎ ሲጠይቃት ከውሃ ውስጥ ነው ከመልወያ ውስጥ ነው አንስታ የሰጠችው። ነገር ግን በጣም ደስ ብሏታል። እሷም ግን አንተና ቃልዬ እያደረጋችሁትን ነገር ብትነግሩኝ በጣም ደስ ይለኛል ብሎ ሲጠይቃት ነበረ። እመኝኝ ምንም ነገር አላረኩም ብሎ ስምልላት ነበረ። እንግዲህ ሰላም ጤና ይስጥልኝ የተከበራችሁ የኔ ቻናል ቤተሰብ እንዴት ናችሁ? እንዴት ከረማችሁ? በመላ ዓለም ላይ ያላችሁ በጭንቀትም
በደስታም ያላችሁ ሰላም ለአገራችን ለኢትዮጵያ ባለንበት ቦታ የእግዚአብሔር ሰላምታ እንዲበዛልንና የድሮ ስራችን ወደ ድሮ አገራችን እምብርታችን ወደ ተቀበረበት አገር እንድንመለስ ሁላችሁም ባላችሁበት ቦታ ለእግዚአብሔራችሁ ጸሎታችሁን እያደረሳችሁ ገብታችሁ እኔንም ላይክና ሰብ እያረጋችሁን ብታበረታቱኝ በጣም ነው እኔም የምወዳችሁ። ቻናሌን በጣም የተመታ ሆኗልና ይሄንን ቻናል ከፍ ብታረጉልኝና ከሁለት ላይክና ከአንድ ላይክ ብታሳልፉና ብታሻሻሉልኝ እኔም እወዳችኋለሁ። እንግዲህ በራሴ ቪዲዮ በቆንጅዬ በቆንጅት እስከመመጣ ድረስ ቆንጅዬ ሆኖ አረጋባቶ ነበር። እኔ ጉዴ ዛሬ የመጣችብኝ